ቦታ አይለዋወጡም። በዓለም እንኳ አንድ ልጅ የአባቱ ልጅ ከሆነ የአባቱ አባት አይሆንም። የአባትነት ስያሜ፣ የአባትነት ድርሻ የእግዚአብሔር አብ ግብሩ ነው። የአብ ግብሩ መውለድ ነው ወይም ወላዲነት ነው ማለት በሥላሴ ምስጢር ወይም በሥላሴ ትምህርታችን እግዚአብሔር አብ የሁል ጊዜ አባት ነው። የአባትነት ስያሜ ከሱ ነው የሚጀምረው። እግዚአብሔር የሁሉ አባት ነው፣ የሁሉ አባት ነው። ወልድ ደግሞ የእግዚአብሔር አብ ልጅ ነው። በክርስቶስ ሥራ በኩል እኛ ከእግዚአብሔር ተወልደናል። የተወለድነው በወልድ ወልድን በመቀበል ክርስቶስን በመቀበል ክርስቶስን በማመን ነው እንጂ የተወለድነው ከወልድ አይደለም። ወደ መለኮታዊ ማንነት ስንመጣ ልክ ነው፣ ወልድ አምላክ ነው፣ የሥላሴ አካል ነው። ግን በጥንቃቄ ግብራቸውን ስንመለከት ግን ወልድ ስፍራው ልጅነት ነው። በምህረትና ጸጋው ክፍል የሰጠን አምላካችን ጌታ ኢየሱስ የተመሰገነ ይሁን። እንግዲህ እንደምታስታውሱ ባለፈው ጊዜ የግብር ልዩነት በሥላሴ ወይም በአብ ወልድ መንፈስ ቅዱስ በተለየ አካል በተለየ ስም እንዲሁ የተለየ ግብራቸውን ማየት እንድንችል በዚህ ዙሪያ ጀመር አድርጌ አንድ ጥቅስ ተመልክተን እንዳቆምን አስታውሳለሁ። እንደምታስታውሱ ግብር የሚለው ሥላሴን ከምንገልጥበት ወይም ደግሞ የአብ የወልድ መንፈስ ቅዱስን በተለየ አካልና ስም ያላቸውን ማንነት ከምንገልጽበት ቋንቋ አንዱ አብ ወልድ መንፈስ ቅዱስ በግብር ሶስት መሆናቸው ነው። በስም ሶስት እንዳል፣ በአካል ሶስት እንዳል፣ እንዲሁ በግብርም ሶስት ናቸው። ግብር ማለት ስራ ማለት አይደለም። ከባህሪያቸው ጋር ወይም ደግሞ ከራሱን ችሎ ህልው የሆነ አካል ያላቸው እና የተገለጡበት ማንነት ጋር የተያያዘ ነው። ያ ማለት ምን ማለት ነው? አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ይህን ትምህርት ስንጀምር እንዳነሳ ነው ይህንን ማገለባበጥ አንችልም። አንዳንድ ጊዜ እንዲሁ በተለምዶ ድብልቅልቅ የምናደርገው ነገር አለ። ይህን ማገለባበጥ አንችልም። በመጽሐፍ ቅዱሳችን አልተገለባበጥም። በልማዳችን ግን ዝም ብሎ ድብልቅልቅ ያለ ነገር ሊኖር ይችላል እና ያው ሥላሴ ወይም ደግሞ መለኮት ሶስት አካል ያለው ሶስት ስም ያለው በግብርም ሶስት የሆነ አንድ መሆኑን እንድናውቅ ለይተን እንድናስተውለው ከሚረዱን ነገሮች አንዱ የአብ ወልድ መንፈስ ቅዱስን ግብር መረዳት ነው። ከዚህ የተነሳ ግብር ስንል በአካል የሚገለጠውን ማንነታቸውን የሆነ ማስተዋል ያስፈልጋል። በእርግጥ በፈቃድ እና በመለኮታዊ ባህሪ የተለያዩ ስላይደሉ ባህሪ የሚለው ቃል ከግብር ጋር ስናያይዘው ትንሽ ግር እንዳይለን፣ ያው ባህሪ ስሜትን፣ ፈቃድን እና ተግባርን ስለሚያመለክት ግብር የሚለው ማንነትን እንደ አባት እንደ ልጅና እንደ ሰራጺ ያላቸውን ቦታ መሆኑን መገንዘብ አስፈላጊ ነው። ይህንን በደንብ እንድናስተውለው አንዳንድ መጽሐፍ ቅዱስ ክፍሎችን እናነሳለን። እንግዲህ ባለፈውም ጠቆም እንዳደረኳችሁ ደግሜ አሁንም ጠቆም አደርጋችኋለሁ። ምናልባት በዚህ መጠን ዝርዝር ውስጥ ከገባን ዓመታትም ስለምንፈጅ በስነ ፍጥረት ውስጥ ሰውን በማዳን ስራ፣ በብሉይ ኪዳን አገልግሎት፣ በቤተ ክርስቲያን ማለትም በቅዱሳን ሕይወት፣ በእግዚአብሔር ፍርድና በዚህ ዓለም ፍጻሜ በአጠቃላይ መለኮታዊ በሆነው ሉዓላዊ በሆነው ማንነት የሚሆነውንና የሆነውን ነገር በተመለከተ አብ ወልድ መንፈስ ቅዱስ በፍጥረት ስራ፣ አብ ወልድ መንፈስ ቅዱስ ሰውን በማዳን፣ አብ ወልድ መንፈስ ቅዱስ በብሉይ ኪዳን አገልግሎት፣ አብ ወልድ መንፈስ ቅዱስ በቤተ ክርስቲያን ማለትም በቅዱሳን ሕይወት፣
አብ፣ ወልድ፣ መንፈስ ቅዱስ በፍርድ ይህን ዓለም በማሳለፍ በሚል ሁኔታ ወደ ንባብና ወደ ጥናት ብንሄድ አሁን እንዳልኳችሁ በጣም ሰፊ ነገር ነው ያነሳል። እንደ ምሳሌ የተወሰኑ ነጥቦችን በእነዚህ ጉዳዮች ላይ ማንሳት እንችላለን። ይህንን ጠቆም የማደርጋችሁ እስኪ በፍጥረት ስራ ውስጥ የሥላሴ ወይም የአብ፣ የወልድ፣ የመንፈስ ቅዱስ ግብራቸው ምን ይመስል ነበር፣ ስራቸው ምን ይመስል ነበር በማለት ብናይ በሁሉም አሁን ባነሳዋቸው ነጥቦች ሁሉ የአብ፣ የወልድ፣ መንፈስ ቅዱስን ወይም የሥላሴን ወይም በተለየ አካል፣ በተለየ ስም፣ በተለየ ግብር ያላቸውን ማንነት በተሻለ ሁኔታ እንረዳለን። ስለዚህ ሥላሴን በደንብ ለመረዳት በመጽሐፍ ቅዱስ በተዘረዘረው መጠን እና ሁኔታ በዚህ መንገድ ማጥናት በጣም አስፈላጊ ነው። በደንብ ፍንትው ያለ ምንም ብዥታ የሌለበት ምንም አይነት መምታታት የሌለበት ግልጽ ያለ ነገር ይሆንልናል በዚህ መጠን በዚህ ሁኔታ ይሄንን ብናጠናው። ስለዚህ ወደ መጀመሪያው ነጥብ ስንመጣ እንግዲህ የግብር ልዩነትን በተመለከተ አብ አባትነት ነው ግብሩ ወይም ወላዲነት ነው ግብሩ። አብ አባትነት ወይም ወላዲነት ነው ግብሩ። ይሄንን በደንብ ማስተዋል ያስፈልጋል። ለዚህ በብሉይና በሐዲስ ኪዳን የአብን ወይም የእግዚአብሔርን አባትነት በተመለከተ የሚያሳዩ የመጽሐፍ ቅዱስ ክፍሎችን ማየት መልካም ነው እና ባለፈው ጠቆም እንዳረኳችሁ ደግሜ ባነበውም ደስ ይለኛል። ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ እስከ 15 ያለውን ስንመለከት ቅዱስ ጳውሎስ ጸሎትን ወይም ደግሞ በእግዚአብሔር ፊት ያለውን ሕይወት ጠቆም ባደረገበት ክፍል እንዲህ ይለናል። ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በሰማይ አባትነት አለ ማለት ነው። በምድርም አባትነት አለ ማለት ነው። በሰማይና በምድር የአባትነት ስያሜ ካለበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በእምነት በልባችሁ እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ይህን ካለ በኋላ ቁጥር 20 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይንም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ለማለት እሱ ማን ነው? የአባትነት ስያሜ በሰማይና በምድር የሚሆንበት የጌታችን የኢየሱስ ክርስቶስ አምላክና አባት ነው እና በእርሱ በቤተ ክርስቲያን ለዘላለም ክብር ይሁን አሜን ይላል እና ይሄ ዝም ብሎ እንደው የተነገረ እንዳልሆነ እንዲሁ ቅዱስ ጳውሎስ ይሄ መልእክት ሲጽፍ ዝም ብሎ የጻፈው እንዳልሆነ በደንብ ማስተዋል ያስፈልጋል እና የአባትነት ስያሜ በሰማይም እና በምድር ያለ የአባትነት ስያሜ መነሻ የሆነውን አምላክ የሆነውን አባት የሆነውን ልዑል እግዚአብሔርን በጌታ በኢየሱስ በቤተ ክርስቲያን ስለማክበር እና በግል ጸሎቱም ቢሆን የሚንበረከከው በውስጥ ሰውነታቸው ይሄ መልእክት የተጻፈላቸው ሰዎች እንዲጠነክሩ ክርስቶስ በፍቅር በልባቸው እንዲኖር የሚጸልየው የአባትነት ስያሜ ሁሉ በእርሱ በሆነ በአብ ፊት መሆኑን ይነግረናል። ስለዚህ ከአብ ፊት እንበረከካለሁ ማለቱ እንዳትረሱ። የአባትነት ስያሜ በሰማይና በምድር ከእርሱ እንደሚጀምር ወይም ከእርሱ እንደሚወጣ ወይም ደግሞ ከእርሱ የተነሳ እንደሚሆንም ይነግረናል እና በእሱ ፊት እንበረከካለሁ ይላል። ከአብ ፊት እንበረከካለሁ ነው የሚለው። የአባትነት ስያሜ የሚሰየምበት ብሎታል። በጌታ በኢየሱስ ክርስቶስ በቤተ ክርስቲያን ለእሱ ክብር ይሁን ይላል። ስለዚህ በደንብ አስተውሉ። እግዚአብሔር አብን በጌታ በኢየሱስ ክርስቶስ ስለማክበር
ደግሞ በቤተ ክርስቲያን በቅዱሳን ሕይወት ውስጥ መሆን ያለበትን እውነት እግዚአብሔር እንዲያደርግ ስለነዚህ ሰዎች በእግዚአብሔር አብ ፊት መንበርከኩን ይናገራል እና በክርስቶስ እግዚአብሔርን ያመሰግናል። ቤተ ክርስቲያን በዚህ ሁኔታ በእግዚአብሔር ፊት እንድትሆንም ጭምር ጠቆም የሚያደርግ ለእርሱ በቤተ ክርስቲያን ሁሉ እንዲሁ ክብር እንዲሆንለት የሚጠቁም ጸሎት ማቅረቡን እናያለን። በዚህ ጥቅስ አባትነት በሰማይና በምድር የሚሰየምበት አብ መሆኑን እናያለን። ይህንን ጥቅስ እመለስበታለሁ መልእክቴን ላጠቃልል ስል። ስለዚህ በቅዱሳት መጽሐፍት በብሉይም ሆነ በሐዲስ ኪዳን መጽሐፍት በተደጋጋሚ እግዚአብሔር አባት መሆኑን የሚጠቁሙ ጥቅሶችን እናያለን። በብሉይም በሐዲስም ኪዳን አንዳንድ ጥቅሶችን ለመመልከት ያህል በሚልክያስ ምዕራፍ 2 ቁጥር 10 ላይ እንዲህ የሚል ቃል ተጽፏል። በሚልክያስ 2:10 ላይ ሁላችን አንድ አባት ያለን አይደለምን ይላል። ጥያቄ፣ አንድ አምላክ የፈጠረን አይደለምን ይላል። ሁላችን አንድ አባት አለን፣ አባታችን አንድ አይደለም ወይ ይላል። አንድ አምላክ የፈጠረን አይደለምን ይላል። ያው ከዳተኛና ውሸታም ስሎ የሆኑ ባሎችን በወቀሰበት ልጅነት ሚስቶቻቸውን የሚያሳዝኑ የሚበድሉ ሰዎችን በወቀሰበት በዚህ ክፍል እንዳታታልሉ መንፈሳቸውን ጠብቁ በማለት እኛም የነሱም አባት አንድ አይደለም ወይ? በሰማይ በምድር አባትነት ስያሜ የመጀመሪያ የሆነውን የሁላችን አባት የሆነውን እግዚአብሔርን የሁላችን አንድ አባት ያለን አይደለምን? አንድ አምላክ የፈጠረን አይደለምን ይላል ሚልክያስ 2:10። እንደገና በኤርምያስ 31 ቁጥር 9 እና በኤርምያስ 31 ቁጥር 20 ላይ ይህንኑ የእግዚአብሔርን አባትነት ጠቆም የሚያደርግ ነገር እናነባለን። ዘጸአት 4:22 ዘጸአት 4:22 ዘዳግም 14:1 ላይ እንዲሁ ኤርምያስ 31 ቁጥር 9 ላይ በልቅሶ ወጡ፣ እኔም በማጽናናት አመጣዋቸው፣ በወንዝ ዳር በቅን መንገድ አስኬዳቸዋለሁ፣ በእርሱም አይሰናከሉም። እኔ ለእስራኤል አባት ነኝና ኤፍሬምም በኩሬ ነው ይላል። ያዕቆብ የበኩር ልጄ ነው በማለት የተናገረው እግዚአብሔር ያዕቆብን የበኩር ልጄ ይለዋል። ዘጸአት 4:22 ይህንኑ ጠቆም ያደርገናል። ለእስራኤል ራሱን አባት በማድረግ መግለጡን እናያለን። እዚሁ ቁጥር 20 ላይ በእውነት ኤፍሬም ለእኔ የበኩር ልጅ ነውን ወይስ የተወደደ ሕፃን ነውን ይላል። ጥያቄ በእርሱ ላይ በተናገርኩ አስበዋለሁ፣ ስለዚህ አንጀቴ ታወከች፣ ርኅራኄም ራራለታለሁ ይላል እግዚአብሔር። ልክ አባት ለልጁ እንደሚሆን በዛ ቋንቋ ነው እየተናገረ ያለው እና በእርሱ ላይ በተናገርኩ ቁጥር ራራለሁ ነው የሚለው እና አንጀቴም ታወከችለት። እግዚአብሔር እንደ አባት ለኤፍሬም መራራቱን ለነገዱ ለሕዝቡ መራራቱን የሚያሳይ ነው። እንግዲህ ኤፍሬም ያው እንደሚታወቀው ከዮሴፍ ልጆች መካከል አንዱ ነው። ግን እንደ ያዕቆብ ልጆች እንደ 12ቱ ተቆጥሮ በተለይ በሰማርያ ኤፍሬም ነገድ የሰፈረበት ስፍራ እንደውም እስራኤልን የሚወክል ሆኖ ኤፍሬም የሚለው ቃል ቀጥታ ኤፍሬምን ብቻም ሳይሆን ሰሜናዊውን የእስራኤል ግዛት የሚያመለክት ሆኖ በተለያየ ቦታ መጠቀሱን እናነባለን። እንደሚታወቀው ከሰሎሞን በኋላ እስራኤል ለሁለት ስለተከፈለች ደቡባዊ ክፍል ይሁዳ ተብሎ ነው የሚጠራው፣ ሰሜናዊ ክፍል ኤፍሬም ተብሎ ይጠራል። በዚህ ነገድ አማካኝነት ኤፍሬም ተብሎ ይጠራል። ኤፍሬም ሲል አንድ ግለሰብን ብቻ እያነሳ አይደለም፣ ዘሩን ነው እየተናገረ ያለው። እግዚአብሔር በምን አይነት ልብ እንደሚያየው ያሳየናል። ዘዳግም 14:1 ላይ ኦሪት ዘዳግም 14:1 ላይ
እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድርም ላይ ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጦሃልና ስለ ሞተው ሰው አካላችሁን አትንጩ፣ በዓይኖቻችሁም መካከል ራሳችሁን አትላጩ። ሐዘናቸው ጠንካራ እንዳይሆን እናንተ የአምላካችሁ ልጆች ናችሁ በማለት ሐዘናቸው ልክ እንዲሆን መናገሩን እናያለን። ዞሮ ዞሮ በእነዚህ ጥቅሶች ማንሳት የፈለግኩት እግዚአብሔር አባት ብሎ ራሱን የሕዝቡ አባት ብሎ ራሱን የጠራቸው ሰዎች የኤፍሬምም ሆነ በአጠቃላይ እስራኤል ሲል ያዕቆብና ዘሩን ያሳያል፣ አባት ሆኖ መገለጡን እናያለን። በዚሁ ዘዳግም 32 ቁጥር 6 ላይ ለእግዚአብሔር ይህን ትመልሳለህን? የገዛ አባትህ አይደለምን? ይላል። የገዛ አባት ለእግዚአብሔር ይህን ትመልሳለህን? የገዛ አባትህ አይደለምን? ይላል። እንደገናም በኢሳይያስ 63 ቁጥር 16 ላይ አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ ይላል። አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ ይላል። አሁንም እዚሁ ኢሳይያስ 64 ቁጥር 8 ላይ አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ ይላል። አንተ ሰሪያችን ነህ፣ እኛ ጭቃ ነን፣ አቤቱ አንተ አባታችን ነህ ይላል። በኤርምያስ ምዕራፍ 3 ቁጥር 4 አንተ አባቴ ሆይ የብላቴንነቴ ወዳጅ ነህ ብለሽ አልጮህሽምን ይላል። አንተ አባቴ ሆይ የብላቴንነቴ የልጅነቴ ማለት ነው። ብላቴና ሲል ታዳጊ ልጅ ማለት ነው። የብላቴንነቴ ወዳጅ ነህ ብለሽ አልጮህሽምን ይላል ኤርምያስ 3:4። እንደገና ራሱ እግዚአብሔር በሚልክያስ ምዕራፍ 1 ቁጥር 6 ላይ እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ ይላል። እግዚአብሔር የሕዝቡ አምላክ ብቻም ሳይሆን የሕዝቡ አባት እንደሆነም ጭምር መናገሩን እናያለን። እንደ አባት በልጁ ፊት የሚጠብቀውን አይነት ክብር ከሕዝቡ መጠበቁን፣ እንደ አምላክ መፈራት መጠበቁን ይናገራል እና አባት ከሆንኩ ክብሬ አምላክ ከሆንኩ መፈራቴ ወዴት አለ በማለት መሞገቱን እናያለን። እኔ አምላክም ነኝ እኔ አባትም ነኝ እያለ ነው። በመዝሙር 67 በቅንፍ 68 ቁጥር 5 ላይ እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶችም ዳኛ ነው ይላል። እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶችም ዳኛ ነው። እግዚአብሔር አባትም እግዚአብሔር ዳኛም ነው ለድሃ አደጎችና ለድሆች። እነዚህን ጥቅሶች ስናይ እግዚአብሔር እንደ አባት እንደ አምላክ ራሱን እንደገለጠም በነቢያቱ አንደበት እንደውም ብዙዎቹ ጥቅሶች አስተውላችሁ ከሆነ ራሱ እግዚአብሔር በነቢያቱ በኩል አባትነቱን የተናገረባቸው ናቸው። ቀጥታ እግዚአብሔር አባትነቱን አጉልቶ የልጅነት ቦታቸውን እንዳይለቁ ወይም ደግሞ እንደ ልጆች እንዳደረጋቸው፣ እንደሚራራላቸው፣ እንደሚወዳቸው፣ እንደሚረዳቸው በሚገልጥ ሁኔታ መናገሩን ነው የምናየው። በብሉይ ኪዳን እግዚአብሔር በዚህ መጠን ራሱን ገልጧል። እግዚአብሔር አባት ተብሎ የእስራኤል አባት ተብሎ የኤፍሬም አባት ተብሎ ለርስቱ የተለየ ወገን እና ሕዝብ አባት ተብሎ እግዚአብሔር ተጠርቷል። እግዚአብሔር በምድር ላይ በእስራኤል አባትነቱ የታወቀ የተገለጠ አምላክ ሆኖ ተገልጧል። ጌታ ኢየሱስ ክርስቶስም ባስተማረው ትምህርት በማቴዎስ ምዕራፍ 23 ቁጥር 9 አባታችሁ እርሱም የሰማዩ ነውና ይላል። በሰማያት ያለው ሰማያዊው አባት አንድ እንደሆነ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ነውና በማለት ጌታ ኢየሱስ ክርስቶስ በማቴዎስ 23 ቁጥር 9 ላይ መናገሩን እናያለን። ከዛም ባሻገር ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። ኤፌሶን 4 ከ4 እስከ 6 ኤፌሶን 4 ከ4 እስከ 6
አባታችሁ አንዱ እርሱም የሰማዩ ነው፣ ከሁሉ በላይ የሚሆን በሁሉም የሚሰራ፣ ከሁሉ በላይ የሚሆን በሁሉም የሚሰራ፣ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። እግዚአብሔር የሁሉም አባት ነው። አባትነት የሚለው ስያሜ ከሱ ነው የሚጀምረው። እስቲ በሰማይና በምድር አባትነት ይላል። እሺ፣ በምድር እስራኤል ዘሥጋ፣ በምድር እኛ ደግሞ በአዲስ ኪዳን ያለ ነው በጸጋው ልጅነት ያገኝተን ክርስቶስን በመቀበል ዮሐንስ እንደሱ ነው የነገረን አይደል? ዮሐንስ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱ ከወንድ ወይም ደግሞ ከሥጋ አልተወለዱም፣ በመንፈስ ቅዱስ ከእግዚአብሔር እንጂ ይላል። ስለዚህ መንፈሳዊ ልደትና የእግዚአብሔር ልጅነትን በተመለከተ ምንም ጥርጥር የለውም። ልጁን በመቀበል እኛ ልጆች ሆነናል። የማን ልጆች? የእግዚአብሔር ልጆች። የአባትነት ስያሜ ከአብ ነው የሚጀምረው። በሰማይና በምድር ነው የሚለው። በምድር ላይ ይገባናል። በምድር ላይ ብለን ስንናገር ቅድም እንዳነሳሁት የብሉይ ኪዳን ጥቅሶቹን ጠቅላላ ከ10 በላይ የሆኑ ጥቅሶችን 15 16 አካባቢ ጥቅሶችን እግዚአብሔር በአባትነት ራሱን የገለጠባቸውን ጥቅሶች ብሉይ ኪዳን ላይ እናነባለን። እንደገና ሐዲስ ኪዳን ላይ ደግሞ ይሄው ሁሌም የምንዘምረው፣ ሁሌም የምንናገረው፣ ሁሌም የምናወራው የምንሰብከው ነው። እኛም ወግ ደርሶን ከባርነት ወደ አስደናቂ የፍቅሩ ልጅ መንግስት አልፈን እኛ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ተብለናል። አባ አባ ብለን የምንጮህበትን የልጅነትን መንፈስ ወይም የልጁን መንፈስ ተቀብለናል። እኛም የእግዚአብሔር ልጆች ሆነናል። በምድር ላይ ልክ ነው። በብሉይ ኪዳን እስራኤል የእግዚአብሔር ልጆች ተብለዋል። እኛ ደግሞ ክርስቶስን በማመንና በመቀበል የእግዚአብሔር ልጆች ሆነናል። ግን የአባትነት ስያሜ ከምድር አይደለም የሚጀምረው፣ ከላይ ነው የሚጀምረው። ስለዚህ እግዚአብሔር አባት ነው። እግዚአብሔር አባት ነው። ስያሜው ከላይ የሚጀምር ስለሆነ እሺ፣ በምድር ላይ ብሉይም አዲስም ኪዳን እስራኤልም ደግሞ እስራኤል ዘነፍስ ወይም እኛም የእግዚአብሔር ልጆች ሆነናል እና በሰማይ ወዳለው ስንሄድ እግዚአብሔር ከሰው ልጆች ጋር በተያያዘ አባት አልሆነም። እግዚአብሔር አባትነቱ ከሰው ልጅ አይጀምርም። የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ነው እግዚአብሔር እና አብ 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 የሚለው የአብ መጠሪያ አባትነት ማለት ነው። የጌታችን የኢየሱስ ክርስቶስ አባት ከመሆኑ ጋር በሰማይም በዘላለም አባትነትም ከመኖሩ ጋር የተያያዘ መሆኑን እናስተውላለን። ከዚህ ባሻገር ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረውም ትምህርት በቅዱሳት መጻሕፍት በሐዲስ ኪዳን መልእክቶች አባት ብለን ስንጠራ ማንን ነው አባት እያልን የምንጠራው? እግዚአብሔር አብን ነው። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። የጌታችን የኢየሱስ ክርስቶስ አባት ነው። ደግሞ የአባትነት ክብርም ግርማም የተገባው የሁሉ አባት እሱ ነው። አባትነት ከሱ ነው የሚጀምረው። ስለዚህ በሰማይ የሚኖር አባት እንዳለን እንድናውቅ ጌታም አስተምሮናል። በዚህ ሁሉ እግዚአብሔር አባት ነው ብለን ስንናገር ማንን ነው እየተናገርን ያለ ነው ማለት ነው? አብን ነው እየተናገርን ያለ ነው ማለት ነው። እየሰማችሁ ነው? እየሰማችሁ ነው? ማን ነው አባት? እግዚአብሔር አብ ነው። መጽሐፍ ቅዱሳችን ስለ አባት እና ስለ ልጆች ይነግረናል። ስለ አያት አልነገረንም። ሰምታችሁ ታውቃላችሁ? ኢየሱስ ምንድን ነው? እግዚአብሔር አብ ልጅ እነሆኝ እግዚአብሔር የሰጠኝ ልጆች ሲል የእግዚአብሔር ልጆች ማለት ነው። እግዚአብሔር የሰጠኝ ልጆች ሲል እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራቸው እና ለክርስቶስ ወንድሞች እንድንሆን ታናናሽ ወንድሞች እንድንሆን በጌታችን በኢየሱስ ክርስቶስ ጸጋ ማለትም በተገለጠው የጌታችን የኢየሱስ ክርስቶስ ስራ የእግዚአብሔር ልጆች እንድንሆን ክርስቶስ ምክንያት ሆኗል። ስለዚህ ወንድሞች ብሎ ሊጠራን አያፍርም ይላል። ስለዚህ እኛም ከጌታ ከኢየሱስ ክርስቶስ ጋር አንድ ላይ የማን ልጆች ሆነናል? የእግዚአብሔር። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ አለ እና አምላክ ለስጋዌው፣ አባት ለመለኮቱ። ስለዚህ
አባቴና አባታችሁ ብሎ ሲናገር እኛን ወደዚህ ክብር ጠጋ አድርጎናል፣ ወደ እግዚአብሔር ልጅነት። አምላኬና አምላካችሁ ብሎ ሲናገር ደግሞ ጌታ ፍጹም ሰው ሆኗል፣ ከኛ ጋራ ወገን ሆኗል፣ ተዛምዶናል። ስለዚህ በሰማይም ሆነ በምድር አባት ብለን የምንጠራው ስንት አባት አለ? አንድ አባት አለ። ያም የጌታችን የኢየሱስ ክርስቶስ አባት የሆነው እግዚአብሔር ነው። አስተውላችሁ ከሆነ አንድም የሐዲስ ኪዳን መጽሐፍ ኢየሱስ ክርስቶስን አባት ብሎ አይጠራው። አስተውላችሁ ታውቃላችሁ? አስተውላችሁ ታውቃላችሁ? አባት ብሎ አይጠራው። አንድም ቦታ አምላክነቱን ይነግረናል፣ የእግዚአብሔር ቃልነቱን ይነግረናል፣ ቀዳማዊነቱን ይነግረናል፣ አልፋና ኦሜጋ መሆኑን ይነግረናል። በእግዚአብሔር አብ ክብር መጠን የከበረ መሆኑን ይነግረናል። አባትነት ግን በሰማይም ሆነ በምድር የማን ነው? የአብ ነው። ስለዚህ እግዚአብሔር አብ ግብሩ አባትነት ነው ብለን ስንሄድ አባትነት የአብ ነው። የጌታችን የኢየሱስ ክርስቶስ አባት ነው። እሱ ደግሞ በክርስቶስ የተወለድ ነው፣ የእኛም አባት ነው። በሰማይም ይሁን በምድር አንድ አባት እግዚአብሔር አለ። መላእክትን አባቴ ማለት ጨርሶ እንደው የዞረበት ልማድ ነው። ምንም አይደለም። እኛ አባት ስንል ምንም አይደለም። እኛ አንደበት ላይ ምንም አይደለም። ስለለመድ ነው። ብዙ አስተውለን ብዙ አስበንበት አናደርገውም። እንኳን እዚህ ማለት ነው። እንኳን እዚህ መጽሐፍ ቅዱስ በዚህ መጠን እያነበብን ይቅርና እዛ እንኳ ይህንን የሚያውቁ ሰዎች በጣም ሲያዝኑ ሰምቼ አውቃለሁ። እንደው እኮ አይባልም ይሄ እኮ እንደው ሲሉ አይቼ አውቃለሁ። እና በደንብ አስተውሉ። አንድ አባት ነው ያለው በሰማይም ይሁን በምድር። የአባትነት ስያሜ አባትነት የሚሰየምበት አብ ነው። አብ አባት ነው። በሰማያት የምትኖር ይኸውላችሁ፣ ወልድን አባት አይልም መጽሐፍ ቅዱስ የትም ቦታ። ወልድ የእግዚአብሔር አብ አባት ሊሆን አይችልም። በደንብ ስሙኝ። አያት ከሌለ በቀር ሌላ ከሌለ በቀር ልጅ ሁልጊዜ ልጅ ነው፣ አባት ሁልጊዜ አባት ነው። እውነት አይደለም? ይሄ እውነት ነው። ይኸውላችሁ አንድ ሰው ሁለቱንም መሆን የሚችለው ሌላ ካለ ነው። አንድ ሰው ሁለቱንም መሆን ይችላል። ልጅም መሆን ይችላል፣ አባትም መሆን ይችላል። አያት ካለ አይደል? ግልጽ አይደለም? አዎ፣ አያት ካለ ምን ይሆናል? ልጅም ይሆናል፣ አባትም ይሆናል። ልክ ነው። ለአባቱ ልጅ ነው፣ ለልጁ ደግሞ አባት ነው። ወደ መንፈሳዊው ዓለም ስንመጣ፣ ወደ እግዚአብሔር ማንነት ስንመጣ እርሱ አባት ነው። ከእርሱ የቀደመ የለም፣ ሊኖርም አይችልም። ጥግ ነው እሱ። ከዛ ወደ የትም አይታለፍም። ወልድ ደግሞ የእግዚአብሔር አብ ልጅ ነው። በክርስቶስ ሥራ በኩል እኛ ከእግዚአብሔር ተወልደናል። ቅጥልጥሉ እንደዚህ አይደለም። የተወለድነው በወልድ ወልድን በመቀበል ክርስቶስን በመቀበል ክርስቶስን በማመን ነው እንጂ የተወለድነው ከወልድ አይደለም። ወደ መለኮታዊ ማንነት ስንመጣ ልክ ነው፣ ወልድ አምላክ ነው፣ የሥላሴ አካል ነው። ግን በጥንቃቄ ግብራቸውን ስንመለከት ግን ወልድ ስፍራው ልጅነት ነው። ልጅ ነው፣ የእግዚአብሔር አብ ልጅ ነው። የእግዚአብሔር አብ ልጅ ነው። ስፍራው ቦታ አይለዋወጡም። በዓለም እንኳ አንድ ልጅ የአባቱ ልጅ ከሆነ የአባቱ አባት አይሆንም። ይሆናል? አይሆንም። የአባቱ ልጅ ከሆነ የአባቱ ልጅ ነው፣ የአባቱ አባት አይሆንም። ስለዚህ የአባትነት ስያሜ የአባትነት ድርሻ የእግዚአብሔር አብ ግብሩ ነው። የአብ ግብሩ መውለድ ነው ወይም ወላዲነት ነው ማለት በሥላሴ ምስጢር ወይም በሥላሴ ትምህርታችን እግዚአብሔር አብ የሁል ጊዜ አባት ነው። የአባትነት ስያሜ ከሱ ነው የሚጀምረው። እግዚአብሔር የሁሉ አባት ነው፣ የሁሉ አባት ነው። ከስነ ፍጥረት ጋር ተያይዞ ቅድም ባነበብኩት ጥቅስ ላይ ያስተውላችሁ ከሆነ አንድ የፈጠረን አንድ አምላክ አይደለምን? አንድ አባት ያለን አይደለምን? ሲል ሚልኪያስ ላይ 2:10 ላይ ከፍጥረትም ከእስራኤል ልጆችም ጋር አያይዘን ልናየው እንችላለን። ስለዚህ በዘመነ ብሉይ እግዚአብሔር ራሱ እግዚአብሔር ያዕቆብን ከመጥራቱ ለኤፍሬም ከሰጠው ስፍራ ጋር አያይዘን እግዚአብሔርን አባት ልንለው እንችላለን። ደሞም ይለዋል መጽሐፍ ቅዱስ አብርሃም ባያውቀን እስራኤል ባይገነዘበን አቤቱ አንተ አባታችን ነህ ይላል። ስለዚህ በሰማይም ሆነ በምድር አባት አንድ ነው። መንፈሳዊ ዓለም ውስጥ አንድ አባት አለ። መንፈሳዊ ዓለም ውስጥ አንድ አባት አለ። የሁሉ አባት የሆነ አንድ አለ እና ክርስቶስን በመቀበልና ክርስቶስን በማመን ደግሞ ያው እኛም ወግ ደርሶን እግዚአብሔር ይመስገን
የእግዚአብሔር ልጆች ሆነናል እና የአባትነት ስያሜ የሚጀምረው ከአብ ነው። አብ የኢየሱስ ክርስቶስ አባት ነው። አብ የኢየሱስ ክርስቶስ ልጅ ተብሎ አይጠራም። አብን አብም ነው ልጅም ነው ማለት እብደት ነው። እንዲህ አይነት ትምህርት ስላለ ሥላሴን አንድ አካል አድርጎ የማሰብና አብም እሱ ነው ወልድም እሱ ነው መንፈስ ቅዱስም እሱ ነው የሚል የሰባሌዎስ ኑፋቄ አለ። ገደል የገባ ትምህርት ነው ጨርሶ። በምንም ታምር እንዴ መጽሐፍ ቅዱስ እንደው ቀደው ካልጣሉና ሌላ መመሪያ ከሌላቸው በቀር በምንም ታምር እንደዛ እንድናስብ እድል አይሰጠን መጽሐፍ ቅዱሳችን። ይሄ እግዚአብሔር ቃል እንደሱ አይነት እድል አይሰጥም፣ በር አይከፍትም። ስለዚህ አብ የኢየሱስ ክርስቶስ አባት እንጂ ወልድ አይደለም። አብ የኢየሱስ ክርስቶስ አባት እንጂ መንፈስ ቅዱስም አይደለም። ይሄንን ስንጀምር እንዳልነው አብ እንጂ ወልድ አይደለም፣ መንፈስ ቅዱስ አይደለም። ወልድም ወልድ እንጂ አብ አይደለም፣ መንፈስ ቅዱስ አይደለም። መንፈስ ቅዱስም መንፈስ ቅዱስ እንጂ አብ አይደለም፣ ወልድ አይደለም። ስለዚህ የተለየ ስም አብ ነው አባት፣ ወልድ ነው ልጅ፣ መንፈስ ቅዱስ ነው ሰራጺ የሕያው እግዚአብሔር መንፈስ። ይህንን ዝም ብለን እንዲህ አምታተን አገላብጠ ነው ብናወራ ምናልባት ካለማወቅ የተነሳ ሰው እንደዛ ሊያደርገው ይችላል። ግን በዓላማ ይሄንን ከቀላቀል ነው ግን ትልቅ ችግር አለብን ማለት ነው። ይሄንን ማስተዋል ያስፈልጋል። አሁንም እደግመዋለሁ፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ጌታ ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ከቁጥር 6 አንስቶ እስከ 13 ያለውን አባታችን ሆይ የሚለውን ጸሎት ብንመለከተው በሰማያት የምትኖር አባታችን ሆይ እንድንል ነው ጌታ ያስተማረው። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያውንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። እንዲህ ጸልዩ አለ። ይህን ያለው ማን ነው? የአብ ልጅ ኢየሱስ፣ የእግዚአብሔር ልጅ የሰው ልጅ የሆነው። ስለዚህ በሰማያት ጸሎትን የሚሰማ በስውር የምናደርገውን በግልጽ የሚከፍል የተሰወረ የማይሰወረው የሁሉ ጌታ የሆነ አባት አለን። አባታችን ሆይ በሰማያት የምትኖር ብለን እንጸልያለን። አባታችን ሆይ በሰማያት የምትኖር ብለን ስንጸልይ የምንጸልየው ወደ ማን ነው ማለት ነው? ወደ አባታችን በክርስቶስ ወደ ወለደን ዳግመኛ ወደ ወለደን ወደ አባታችን ነው የምንጸልየው። በጌታችን በኢየሱስ ክርስቶስ ስም ነው የምንጸልየው። በኢየሱስ ክርስቶስ ሥራ ነው እግዚአብሔርን አባታችን ብለን የምንጠራው። ስለዚህ አባታችን አንድ ነው። በሰማይም በምድርም አባት አንድ መሆኑን ማስተዋል ያስፈልጋል ወገኖች። ከዚህ በፊት በጣም ብዙ ጥቅሶችን ተመልክተናል። አብ ወልድ መንፈስ ቅዱስን በተለየ አካልና በተለየ ስም እንድናውቅ የሚያስችሉን ብለን በጣም ብዙ ጥቅሶችን አብ ወልድ መንፈስ ቅዱስ ብለን አንስተናል። እነዛን ጥቅሶች በተመለከትንበት ስፍራና ንባብ ሁሉ ውስጥ አንድ ነገር አስተውለናል። አብ የሚለው እግዚአብሔር አብን ነው። ወልድ የሚለው የአብ ልጅ የሆነውን ኢየሱስ ክርስቶስን ነው። መንፈስ ቅዱስ የሚለውን የሕያው እግዚአብሔር መንፈስ የሆነውን መንፈስ ቅዱስን ነው። በነዛ ሁሉ ጥቅሶች አልተቀላቀለም። ይኸውላችሁ መጽሐፍ ቅዱሳችንን በደንብ አድርገን ብናገላብጠው ከቃል በቀር አብ ቃል አልተባለም። ቃል የተባለው ወልድ ነው። ስጋን ገንዘብ ከማድረጉ ጋር ተያይዞ ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ የተባለው። አብ ቃል ተብሎ አልተጻፈም። አብ ወልድ ተብሎ አልተጻፈም። አንድም ጥቅስ አናገኝም ለዚህ የሚሆን አንድም ጥቅስ ለስተት እድል የሚሰጥ ይሄን ጥቅስ ስላገኘው ነው እኔ እንደዚህ ምለው የምንልበት አንድ ጥቅስ አናገኝም። አብ እሱ ቃል አልተባለም። በቃሉ ዓለማትን ፈጥሯል። እኛ ቃል ስንል የድምፅ ፍሬ ነገር ነው።
መጽሐፍ ቅዱሳችን ላይ ቃል ሲል ግን በእግዚአብሔር ዘንድ የነበረውን በተለየ አካል የነበረውን ሥጋ የሆነውን ቃል ነው። ቃል የሚለው ድምፅ ማለት አይደለም። ቃል የሚለው ድምፅ ማለት አይደለም። ወይም በድምፅ ውስጥ የሚሰማ ፍሬ ነገር ማለት አይደለም። አካል ያለውን መለኮት ሥጋ የሆነውን በሥጋ የተገለጠውን እንደሆነ ባለፈው በደንብ አድርጌ ተናግሬያለሁ። ይሄን አስተውሉ። አሁንም ደግሜ እናገራለሁ። በእኛ መዝገበ ቃላት በእኛ ቋንቋ ወይም ማለት ቃል የሚለውን ቃል በተመለከተ በምንሰማው ድምፅ ውስጥ አይምሯችን መልእክት የሚያገኝበትን ቃል ነው ቃል የምንለው። እኔ አሁን ድምፅ አለኝ፣ ይኸው እየተናገርኩ ነው። እንዲህ ብል ይሄም ድምፅ ነው። በዚህ ድምፅ ውስጥ ቃል አለ፣ የሆነ አለ። እኔ ግን እናገራለሁ። በምናገርበት ድምፅ ውስጥ ቃል አለ። አይምሯችሁ የሚያስቀረው መልእክት የሚሆን እልልም ቢያሰኝ ቢያስከፋ ደስም ቢል መልካምም ቢሆን ክፉ ብቻ በሚደመጠው ነገር ውስጥ አይምሯችን የሚያስቀረው እሱ ቃል ነው። በሰው ማንነት ውስጥ ቃል ሲባል ብዙ ጊዜ ከዚህ ጋር አይምሮ ስለሚያገናኘው ይመስለኛል ሰዎች አካላዊውን ቃል በተለየ ማንነት ያለውን ቃል ራሱን ችሎ አካል ያለውን ቃል እንደ ድምፅ ያስቡታል። እንደሱ ማለት አይደለም። አባቶች መለኮታዊ አንድነትንና በስምና በግብር በአካል ያለውን ልዩነት ለማስረዳት ሲሉ አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለው ሲናገሩ ሰምተን እናውቃለን። ምሳሌው አንድ የሆነውን መለኮትን በምሳሌ ለማስረዳት እንጂ አንድ አካል ላይ ያለ ሶስት የተለያየ ማንነት ማለት አይደለም። ምክንያቱም ሌላኛ እንደሆነ መንፈስ ቅዱስ የአካል ልዩነት መኖሩን ባስረዳንበት ክፍል ተመልክተናል። ሌላኛው ብሏል ጌታ፣ እሱ ብሏል ጌታ። የራሱ መገለጫዎች አሉት። ባነበብነው የመጽሐፍ ቅዱስ ክፍል እንዳየ ነው። ወልድም እንደዚሁ ወልድ በምድር ላይ ሆኖ በሚታይ አካል ይጸልይ የነበረው ያነጋግር የነበረው አብም ከላይ ሆኖ ድምፅ ያሰማ የነበረው ሥጋ ወደ ሆነው ቃል ነው። እግዚአብሔር ይናገር ነበር። አብ ሲናገር እኮ ይሰማ ነበር። ቃል ሥጋ ሆኗል ስንል የሚሰማ ድምፅና ንግግርን ሳይሆን አካል ያለውን መለኮት ነው። በቃሉ በኩል ፈጠረ ስንል በክርስቶስ ፈጠረ፣ ዓለማት በሱ ተፈጠረ ማለት ነው። አካል አለው መለኮት የሆነው ቃል። ስለዚህ እሱ በተለየ ማንነቱ ፍጹም ሰው ሆኗል፣ ቃል ሥጋ ሆኗል። ስለዚህ እነዛ ሁሉ ጥቅሶች አብን፣ ወልድን፣ መንፈስ ቅዱስን ለይተን እንድናይ አስችለውናል ከዚህ በፊት በተመለከትናቸው ጥቅሶች ሁሉ ውስጥ። ስለዚህ ወገኖቼ አሁንም የአብ ግብሩ አባት ነው ስንል በመጽሐፍ ቅዱስ ውስጥ መንፈሳዊ በሆነው ዓለም አባትነትን በተመለከተ የአባትነት ስያሜ የሚጀምረው የኢየሱስ ክርስቶስ አባት ከሆነው ከእግዚአብሔር አብ ነው። በደንብ አስተውሉ። ከእግዚአብሔር አብ የአባትነት ስያሜ ይጀምራል። ወልድ የተባለው ወይም የሆነው ከድንግል ማርያም ሲወለድና በሥጋ ሲገለጥ አይደለም። በእርግጥ ሉቃስ ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ ይጸልልልሻል፣ የልዑልም ኃይል ይጋርድሻል፣ ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ይላል። ቅዱሱ የእግዚአብሔር ልጅ የተባለው ከእርሷ ስለተወለደ አይደለም። የእግዚአብሔር ልጅ ነው እሱ። አያችሁ፣ ሥጋን ገንዘብ ከማድረጉ ጋር መንፈስ ቅዱስ ከመጽለሉ ጋር በመንፈስ ቅዱስ ግብር ያለ ኃጢአት ተጸንሶ ከመወለዱ ጋር ተያይዞ ግን እንደ ሌላው የሰው ልጅ ሳይሆን ቅዱሱ የእግዚአብሔር ልጅ ነው። ሥጋዌው የእግዚአብሔር ልጅነቱን እንዳላሳጣውና ቅዱስ የሆነ አካል ገንዘብ እንዳደረገ ወይም ደግሞ ቅዱስ የሆነ አካል እንደተካፈለ የሚያሳይ ነው። በዚህ ጥቅስ ውስጥ ኢየሱስ ክርስቶስ እግዚአብሔር የሆነበት አጋጣሚ ወይም ደግሞ ክስተት ወይም ደግሞ ሁኔታ ነው ሥጋዌው ማለት አይደለም። መንፈስ ቅዱስ ለይቶ ጌታ ሊዋሃደው ያለውን አካል መቀደሱን፣ ከዚህም የተነሳ ቅዱስ አካል ገንዘብ ማድረጉን፣ ከዚህም የተነሳ ቅዱሱ የእግዚአብሔር ልጅ መባሉን ነው የሚነግረን። ይሄ ቅዱሱ የእግዚአብሔር ልጅ እዛ ቦታ ላይ አልሆነም። ቅዱሱ የእግዚአብሔር ልጅ መሆኑን ግን መግለጡ ነው የምናየው። ልክ ነው። ሲጸነስ ቃል ሥጋ ሆኗል። ሲወለድ የእግዚአብሔር ልጅ የሰው ልጅ ሆኗል።
ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል በማለት እንደተናገረው የዳዊት ልጅ ተብሏል። የዳዊትን ዙፋን የሚረከብ መሆኑን፣ ክርስቶስ መሆኑን፣ እስራኤል የምትጠብቀው መሲህ መሆኑን ጠቆም ያደርገናል። ቁጥር 32 ላይ ደግሞ ቁጥር 35 ላይ የእግዚአብሔር ልጅነቱን ይነግረናል። ግን የእግዚአብሔር ልጅ እዛ ቦታ ላይ ሆነ ማለት አይደለም። የእግዚአብሔር ልጅ እነቱ ከዚህ ይጀምራል ማለት አይደለም። ምክንያቱም ቅድመ ዓለም የነበረ መሆኑን ቅዱሳት መጻሕፍት ስለሚነግሩን። ዮሐንስ 1:1 ብዙ ጊዜ እንደምናነሳው ይሄ በሥጋ የተገለጠው ቅድመ ዓለም የነበረ መሆኑን በግልጽ ይነግረናል። በመጀመሪያው ቃል ነበር ነው የሚለን። በመጀመሪያው የሚለው ቃል ምንድን ነው የሚያስታውሰን? በመጀመሪያው ማለት ነው። በመጀመሪያው ማለት ደግሞ እግዚአብሔር ፍጥረትን በጀመረበት ማለት ነው። ዘፍጥረት 1 ማለት ነው በሌላ ቋንቋ። ዮሐንስ 1 እና ዘፍጥረት 1ን በአንድ ነገር ማያያዝ እንችላለን። እግዚአብሔር በመጀመሪያ ምን እንደፈጠረ ይነግረናል ዘፍጥረት 1። ዮሐንስ 1 ደግሞ እግዚአብሔር ሰማይና ምድርን ከመፍጠሩ በፊት የነበረውን ይነግረናል። በደንብ አስተውሉ። በመጀመሪያ ሰማይና ምድርን እግዚአብሔር እንደፈጠረ፣ እግዚአብሔር ሰማይና ምድርን በመፍጠር ፍጥረትን እንደጀመረ ይነግረናል ዘፍጥረት 1። ዮሐንስ ደግሞ እግዚአብሔር በመጀመሪያ የተፈጠረው ከመፍጠሩ በፊት የነበረውን ነው የሚያሳየን። ከስነ ፍጥረት በፊት ማለት ነው። አልፋ ነው እሱ። በመጀመሪያው ዘላለም ማለት ነው። በመጀመሪያው ዘላለም ማለት የማይቆጠር ዘመን ከመቆጠሩ በፊት፣ ቀንና ሌት ከመለየቱ በፊት፣ ብርሃንና ጨለማ ከመኖሩ በፊት፣ እግዚአብሔር ለወራት ለቀናት መለያ እንዲሆኑ ታላላቅና ታናናሽ ብርሃናትን በሰማይ ላይ ከማኖሩ፣ ጨረቃም ከዋክብትም ከመፈጠራቸው በፊት ማለት ነው። አልፋ ነው እሱ። ኢየሱስ ትናንትናም ዛሬም እስከ ዘላለም ያው ነው ይለናል። አልፋ ነው እሱ፣ ደግሞም ኦሜጋ ነው እሱ። ስለዚህ ዮሐንስ 1:1 ላይ በመጀመሪያው ቃል ነበረ ሲል እግዚአብሔር ፍጥረትን በሚጀምርበት፣ በሚሰራበት፣ በሚያበጅበት ጊዜ ማን ነበረ? ይሄ አሁን በሥጋ ተገልጦ እየሰበክ ነው ያለ ነው ቤዛችን ማን ነበረ? ቃል ነበረ ይለዋል። ቃልም በእግዚአብሔር ዘንድ ነበረ ነው የሚለን። በእግዚአብሔር ዘንድ ማለት ከእግዚአብሔር ጋር ማለት ነው። በእግዚአብሔር ዘንድ ነበረ። በደንብ ስሙኝ። ቃልም እግዚአብሔር ነበረ ይለዋል። ራሱ እግዚአብሔር ነበር ማለት ነው። በመጀመሪያው ቃል ነበረ። መጀመሪያ ማለት ሰማይና ምድር ከመጀመሩ ከመፈጠሩ በፊት በእግዚአብሔር ዘንድ ነበረ፣ ከእግዚአብሔር ጋር ነበረ። በመሰረቱ ሲጀምረው ሚስጥረ ሥላሴን ስንጀምር ታስታውሱ እንደሆነ የዕብራይስጡን የብሉይ ኪዳን መጽሐፍ ኦዲዮውን መስማት ትችላላችሁ። አውርዳችሁ ኦዲዮውን መስማት ትችላላችሁ። ያንን ስትሰሙ ኤሎሂም 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 ነው የሚለው። እኛ አሁን በአማርኛው መጽሐፍ ቅዱሳችን እግዚአብሔር በሚለው ቦታ ላይ ኤሎሂም የሚለውን ቃል በተደጋጋሚ ታገኛላችሁ። አዲሱ መደበኛ ትርጉም የሚባለውን መጽሐፍ ቅዱስ ብታዩት እግዚአብሔር ሰማይና ምድርን ፈጠረ በሚልበት ንባብ ውስጥ በቅንፍ እግዚአብሔር የሚለውን በቅንፍ ኤሎሂም ብሎታል። ኤሎሂም ማለት ብዙ ቁጥር እንደሆነና አማልክት የሚል ትርጉም እንዳለው ይታወቃል። ኤሎሂም ኤላህ አምላክ ማለት ነው። ኤሎሂም አማልክት ማለት ነው። አማልክት የሚለው ቃል አሉታዊ ትርጉም ስላለው ብዙ አምላክ ስለሚመስል የአማርኛው ትርጉም ላይ እግዚአብሔር ጌታ ማለት ነው። ብሔር ዓለም አገር እንደማለት ነው። እግዚአብሔር የዓለማት ጌታ የሚል ትርጉም ሰጥተውታል። ኤሎሂምን አዲሱ መደበኛ ትርጉም ማየት ትችላላችሁ። ቋንቋውን የሚያውቅ ሰው ባይኖር እንኳ ኦዲዮ የሆነውን የዘፍጥረትን መጽሐፍ ከፍታችሁ ብትሰሙ ኤሎሂም 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 ነው የሚለው ሙሉ ለሙሉ። መለኮት አንድ አካል ብቻ እንዳልሆነ ከአንድ በላይ የሆነ አካል እንዳለው ዘፍጥረት 1:1 ላይ ማሶሬቲክ የሚባለው ፔንታቱክ የሚባለው የብሉይ ኪዳን የሂብሩ መጽሐፍ ያሳየናል። ይህንን ስንጀምረውም ጠቆም አድርጌያቸዋል። ይህንን ደግሞ ወደ ዘፍጥረት ምዕራፍ 1 ቁጥር 26 ስናመጣው እግዚአብሔርም በመልካችን እንደ ምሳሌያችን እንፍጠር፣ ሰውን እንፍጠር ብዙ ቁጥር ነው። በመልካችን ብዙ ቁጥር ነው። ከዛ ሰውን ከምድር አፈር አበጀው። እንፍጠር በመልካችን ካለ በኋላ ፈጠረ፣ አበጀው ይለናል።
መለኮታዊ አንድነቱን ያሳየናል። ፈጠረው የሚለው ቃል እንፍጠር የሚለው ቃል ግን ከአንድ በላይ የሆነ አካል መኖሩን ያሳየናል። አንዳንዶች እቺን ከዚህ ከአጼዎቹ ከኛ አጼዎች ጋር አገናኝተው መንግስታችን ምናምን ይሉ ስለነበር ይሄ የክብር ስም ነው ብለው ይናገራሉ። አሁን ከዛ ባህል አምጥተን እዚህ በእኛ ባህል ከመገልበጥ አየሉም እንደ ነገስታት ብሉይ ኪዳን ላይ እነ ዳዊት ናቸው እንደሱ ያሉት፣ እነ ዳሪዮስ ናቸው እንደሱ ያሉት፣ እነ ናቡከደነጾር ናቸው እንደሱ ያሉት። የቱ ጋር ነው ማጣቀሻ ያለው? ከዚያ ሰፈር አምጥተን ከዚህ ለማጣቀስና ትምህርቱ ለማጣመም ይሞከራል። በጭራሽ ልክ አይደለም። የለም እንደሱ አይነት ባህል የለውም። የእስራኤልም ሆነ በመናያቸው የነገስታት ታሪክ ውስጥ እንዲህ አይነት ማስረጃ ማግኘት አንችልም። ያ ብቻም አይደለም። ነገስታት እሺ እንደዛ ቢሉ ምን ጥርጥር አለው? መንግስት እኮ ሲባል አንድ ሰው ማለት እኮ አይደለም። ሲጀመር መንግስት አንድ ሰው ነው አይደለም እኮ። መንግስትን መንግስት የሚያሰኝ እኮ ብዙ ነገሮች አሉት። እና እኛ ቢል አንድ የአገር መሪ መንግስታችን ቢል ልክ ነው፣ ብቻው ምን ያደርጋል? ከታች አንስቶ እስከ ላይ ድረስ መንግስትን መንግስት የሚያሰኙ መዋቅሮች አሉ። እነዚያ ሁሉ ናቸው መንግስትን መንግስት የሚያሰኙ። እኛ እንኳን መንግስት አሁን እኔ ራሴ አሁን እዚህ ጋር ሆኜ ስናገለግል እንደ ቃል አዋዲ ስናገር እግዚአብሔር ረድቶን እግዚአብሔር እንዲህ ብሎን እንጂ እግዚአብሔር ረድቶኝ እያልኩ የግሌ ካረኩት እኮ እና ሐዋዝ በቃ በዜሮ ተባዙ። ምክንያቱም ቃል አዋዲ ያሰግድ አይደለማ። ይሄ ሁሉ እኮ ነው። አዎ ሁሉም የየራሱ የአገልግሎት ድርሻ ቦታ አለው። እኔ ብቻዬን ምን አደርጋለሁ? ግን ብቻውን ሁሉን ማድረግ የሚችል አንድ አምላክ አለ። መላእክት ሊያማክሩት የማይገባ መቼም እንፍጠር የሚለውን ከሚካኤል ጋር ነው ካሉ ጉድፈላ ከፍጡር ጋር ካያያዙት እሱ ሌላ ገደል ይሆናል። እሱ ሌላ ስተት ይሆናል። እንፍጠር አለ፣ ፈጠረ። ኤሎሂም አንድ አካል ያለው አለመሆኑን ያሳየናል። አዳም ወደቀ። አዳም ከወደቀ በኋላ ዘፍጥረት 3:22 ላይ እግዚአብሔር በምጸት ተናገረ። አዳም ክፉና ደጉን ያውቁ ዘንድ ከኛ እንደ አንዱ ሆናለ። ከኛ እንዳንዱ ከማ እግዚአብሔር ከማን ጋር ቆጥሮ ነው ራሱን ከኛ የሚለው? ከሚካኤል፣ ከገብርኤል፣ ከመላእክት፣ ከመናፍስት ጋር እንዲህ ራሱን ደርድሮ ከኛ እንዳንዱ ሆነ። ሲጀመር እንደማን ለመሆን የሞከረው አዳም? እንደ እግዚአብሔር አይደል? አዎ ስብከቱም እኮ እንደሱ ትሆናላችሁ ነው። እሱም የፈለገው እንደሱ መሆን ነው። እሱ ደግሞ እኛ ብሏል። ራሱ ከኛ እንዳንዱ ብሏል። ከኛ እንዳንዱ ማለት እንደማን ነው? አዎ ከሥላሴ ከአብ ከወልድ ከመንፈስ ቅዱስ። በሐዲስ ኪዳን ግልጥ ነው። ያኔ እሱን ማለት አንችልም። በሐዲስ ኪዳን ግልጥ ስለሆነ ከአብ ከወልድ ከመንፈስ ቅዱስ ማለት ነው። ኑ እንውረድ፣ አንዱ የአንዱን ቃል እንዳይሰማ ቋንቋቸውን እንደባልቀው አለ። የሚገርመው ነገር ኑ እኮ ነው የሚለው። ኑ አንድን ሰው ና እንላለን። ከአንድ በላይ የሆነው ኑ እንላለን። እና እግዚአብሔር እንውረድና በቃ አብረን ተባብረን እንደባልቃቸው ነው እያለ ያለው። መላእክቱን ነው ኑ እርዱኝ እያለ ያለው። ዘፍጥረት 11 ላይ አንዱ የአንዱን ቃል እንዳይሰማ ቋንቋቸውን እንደባልቀው እግዚአብሔር ነው ይሄን እያለ ያለው። እግዚአብሔር ደግሞ ኤሎሂም ነው። እንፍጠር ብሎ የፈጠረ ነው እግዚአብሔር። ከኛ እንዳንዱ ሆነ ብሎ በምጸት አዳምን የተናገረ ነው እግዚአብሔር። ለኢሳይያስ 6 ላይ ወደዚህ ሕዝብ ማንን እልካለሁ ማን ይላክልናል በማለት የተናገረውን ቁጥር 8 ላይ ማን ይላክልናል ያለው ነው እግዚአብሔር በብዙ ቁጥር። ባለፈው እንዳየነው ኢሳይያስ ምዕራፍ 48 ቁጥር 16 ላይ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ጌታ እግዚአብሔር ማለትም መንፈሱ አይደለም ያለው፣ አንዱን አካል ጌታ እግዚአብሔርና ነው ያለው። ስለዚህ ፈጣሪ የሆነው ልዑል ኤሎሂም ነው። ኤሎሂም ደግሞ አብ ወልድ መንፈስ ቅዱስ ነው። ኤሎሂም ከአንድ በላይ አካል ያለው መለኮት መኖሩን ነው የሚያሳየን። መለኮት አሁን በስም ተገልጧል። አብ ወልድ መንፈስ ቅዱስ በግብርም ታውቋል። አብ የኢየሱስ ክርስቶስ አባት፣ ወልድ የአብ ልጅ፣ መንፈስ ቅዱስ ሰራጺ። ይሄ ተገልጧል በሐዲስ ኪዳን። ስለዚህ ወገኖቼ በመጀመሪያው እግዚአብሔር ሰማይና ምድርን ሲፈጥር ዘፍጥረት 1 ላይ ሰማይና ምድር ከመጀመሩ ከመፈጠሩ በፊት እግዚአብሔር ሰማይና ምድርን የፈጠረበት ቃል አለ። አካል ያለው ወይም አካላዊ የሆነ ቃል፣ እሱን ቃል በእግዚአብሔር ዘንድ ነበር ይልና በተለየ ስሙና በተለየ አካሉ
እንደገና እግዚአብሔር ብሎ ይጠራዋል። በመጀመሪያው ቃል ነበር፣ በእግዚአብሔር ዘንድ ነበር፣ ቃልም ይላል። ቃል ራሱ ምን ነበረ? እግዚአብሔር። ቃል ራሱ ምን ነበረ? እግዚአብሔር። ወልድን እግዚአብሔር ስንል ልክ ነን። ምክንያቱም ቃል ነው ሥጋ የሆነው፣ ቃል ነው የሰው ልጅ የሆነው። የሰው ልጅ የሆነው ነው በምድር ላይ የተገለጠው የእግዚአብሔር ልጅ መለኮት የሆነው። መለኮት የሚለው ላይ እመለስበታለሁ። ይሄንን የሆነ ሆኖ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይልና ይውላችሁ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ይህን ካለ በኋላ ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ይገርማል። ካልነበረበት አይደለም የመጣው፣ ነበረ እኮ በዓለም። ምክንያቱም መለኮት ነው፣ እግዚአብሔር ነበር፣ ያለ ስፍራ ወሰን ይኖራል። በእግዚአብሔር ዘንድ ነበረ። ይሄ እግዚአብሔር የሆነው ቃል በዓለም ነበረ። መጣ የሚለው ቃል ካለመታየት ወደ መታየት፣ ካለመዳሰስ ወደ መዳሰስ፣ ለሰው አእምሮ ከራቀው ማንነት አሁን ወደ ሰው መቅረቡንና ፍጹም ሰው መሆኑን ነው የሚያሳየን። በዓለሙ ነበረ፣ ዓለሙም በእርሱ ሆኗል፣ ከሆነው አንዳች ያለ እርሱ አልሆነም፣ ዓለሙ አላወቀውም፣ ስለዚህ አልተቀበለውም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ክብር ለስሙ ይሁን። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከሥጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም ይልና አያችሁ፣ እኛ ከእግዚአብሔር እንድንወለድ ምክንያት የሆነንን እርሱን በተመለከተ ይሄንን ካለ በኋላ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይልና ይውላችሁ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ክብር ለስሙ ይሁን። አዎ ይሄ የእግዚአብሔር ልጅ ነው የተገለጠው፣ የሰው ልጅ ሆኖ የተገለጠው። አንድ ልጅም በአባቱ ዘንድ የሚሆነውን ክብሩን አየን። አያችሁ፣ ሲገለጥ ይሄ ቃል የሆነው የእግዚአብሔር ልጅ እንደሆነ፣ መኖሪያው ከዘላለም እንደሆነ፣ በእቅፉ የሚኖር እንደሆነ አወቅን። ይሄ ቃል የተባለው በእግዚአብሔር ዘንድ የነበረው ራሱ እግዚአብሔር የተባለው እግዚአብሔር ወልድ እንደሆነ በአባቱ ዘንድ ያለውን ክብሩን አየነው። አናውቀውም ነበር፣ ሲገለጥ አየነው፣ ተመለከት ነው። ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ካለ በኋላ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከው ይለናል። በዚህ ሁኔታ ውስጥ ወገኖቼ እግዚአብሔር ልጁን ገለጠ ብቻ አይደለም፣ በተገለጠው በኢየሱስ ክርስቶስ እግዚአብሔርን አየን ማለት ብቻም ሳይሆን ልጅ የሆነው ኢየሱስ በአባቱ ዘንድ ያለውን ክብሩንም አየን። ስለዚህ የተገለጠው ቃል የተባለው የተገለጠው የእግዚአብሔር ቃል የተባለው የእግዚአብሔር ልጅ ነው። በአባቱ ዘንድ ያለውን ክብሩን አየን። በእርሱ ደስ የሚለኝ የምወደው ልጄ በማለት አብ ልጁን በሰው ልጆች መካከል ገለጠው። ልጁ በምድር ላይ እንዳከበረው እግዚአብሔር ደግሞ አከበረው። ስለዚህ በእቅፉ ያለውን አንድ ልጁን ተመለከት ነው። ልጅ በአባቱ ዘንድ ያለውንም ክብር ጭምር ነው ያየ ነው። ስለዚህ ይሄ ቃል የሆነው ልጁ ነው፣ ልጁ ነው። የእግዚአብሔር ልጅ ስለሆነም ነው እግዚአብሔር። ይሄ እውነት ነው። የእግዚአብሔር ልጅ ስለሆነ እንደኛ እንዳትቆጥሩት። እኛ በእግዚአብሔር ምሕረት የእግዚአብሔር ልጆች ይሆንን። እግዚአብሔር ለእስራኤል እንደራራ፣ ለያዕቆብ እንደራራ፣ ለአታላዩ ሰው አይደል? አዎ ያለበት ቦታ መጥቶ እዛ ዘፍጥረት 32 ላይ እንደ ቆዳ አልፍቶት መጀመሪያ ቡራኬ ለማግኘት እንዳጭበረበረ አታሎ ያ ሁሉ እንደተጓዘ የሚያየው እግዚአብሔር ዋጋ አስከፍሎት ከ20 ዓመት እንክርት በኋላ ተመልሶ ሲመጣ ያቦቅ ወንዝ ዳርቻ አግኝቶ እንደ ቆዳ አልፍቶት በኋላ ለቆት ሊሄድ ሲል ልቀቀኝ፣ ሊነጋ አቅላልቷል፣ ልቀቀኝ ሊሄድልህ ሲለው የሆነ ነገር ገባውና ካልባረከኝ አለቅህም አለው። የጭኑን ሹልዳ ነካው። ያነከሰም ቢሆን ካልባረከኝ ብሎ ታገለ። ሰውንም እግዚአብሔርንም ታግለህ አሸንፈሃል አለው። ስለዚህ ከዚህ በኋላ አለውና ስምህ ማን ነው አለው። ያኔ ኤሳው ነኝ ብሎ አይደል አባቱን ሊያታልል ሞክሮ የለም። አሁን ነቃ፣ እንደማይጭበረበር ማን እያለፋው እንደሆነ ስለነቃ ስሟን ተናገረ። ያዕቆብ ነኝ አለ። ኤሳው ነኝ አላለ። ያዕቆብ ነኝ አለው። ከዚህ በኋላ እስራኤል ትባላለህ አለው። ስሙንም ታሪኩንም ሕይወቱንም ለወጠው። ይሄ ጌታ ለእስራኤል እንዲህ ላታላዩ
ደግሞ ከዳተኛ ለሆኑ ለእስራኤል ልጆች እንደሚራራ አንጀቱ እንደሚንሰፈሰፍ አባት በቸርነቱና በምህረቱ በመሰረቱ ጸጋ ምህረት ምናምን ሲባል ብዙ ጊዜ እኛን ወደ እግዚአብሔር ያስጠጋ ጸጋ በመልአት በክርስቶስ ከመገለጡ ጋር ተያይዞ ጎልቶ የሚታየንን ነው እንጂ እያልን ያለ ነው። እግዚአብሔር ሁሌም ቢሆን በጸጋው ነው ከህዝቡ ጋር የሚቆመው። ከምድር አፈር ሲያበጅ ከልቡ ከፍቅሩ ከጸጋው እስራኤልን ሲጠራ ወደ አብርሃም ሲመጣ በዘመናት ሁሉ እግዚአብሔር ከልቡ በመነጨ ምህረትና ይቅርታ ጸጋ ነው ሲሰራ የነበረው። ለማንኛውም ወገኖቼ በደንብ ስሙኝ፣ እመለስበታለሁ። ይሄን ሐሳብ የተወሰኑ ጥቅሶችን ልንገራችሁ። እግዚአብሔር ወደ ዓለም የላከው ልጁን ነው። በምሳሌ ራሱ ጌታ ኢየሱስ ክርስቶስ የተናገረውንና ደግሞ በወንጌልና በመልእክታት ውስጥ ያሉትን ጥቅሶች መመልከት መልካም ነው። ማቴዎስ 21 ከ33 እስከ 46 በምሳሌ ጌታ ኢየሱስ ክርስቶስ የተናገረው ላንብበው። ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበር። ቅጥርም ቀጠረለት፣ መጥመቂያ ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ አገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞም ከፊተኞች የሚበዙ ሌሎች ባሮችን ላከ። እንዲሁም አደረጉ። በኋላ ግን ልጄንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናግኝ ተባባሉ። ይዘውም ከወይኑ አትክልት አወጡትና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል አለ። እነርሱም ክፉዎችን በክፉ ያጠፋቸዋል። የወይን አትክልት ፍሬውን በየጊዜው ለሚያስረክቡ ሌሎች ገበሬዎች ይሰጠዋል አሉት። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርግ ሕዝብ ትሰጣለች። በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል። እና የካህናት አለቆችና ፈሪሳውያንም ምሳሌዎቹን ሰምተው ስለ እነርሱ እንደተናገረ አስተዋሉ። ይፈጨዋልንም ቢያስተውሉ ጥሩ ነበር። ሊይዙትም ሲፈልጉ ሳሉ ሕዝቡ እንደ ነቢይ ስላዩ ተፈሯቸው ይላል። ይህ ምሳሌ ስለ እነሱና ስለ እሱ የተነገረ ነው። እና ብዙዎችን ላከ አስቀድሞ፣ በኋላ ግን ልጄንስ ያፍሩታል ያከብሩታል ብሎ ላከ። እነሱ ግን ከፊት ይልቅ ከፉ አይደል፣ ወራሹ ይሄ ነው እንግደለው ተባባሉ። እነሱም እነሱ ናቸው፣ እሱም እሱ ነው። ምሳሌው እዛው ፊት ለፊት ነው ያለው። ልጁ እሱ ነው። ግንበኞች የናቁት የማዕዘን ራስ የሆነው ድንጋይ ኢየሱስ ነው። ደግሞ ገዳዮቹ የማይታመኑ ወደ እነሱ የሚመጡትን ሁሉ ሲገሉ የኖሩ ኢየሩሳሌም ኢየሩሳሌም ነቢያትን የምትገድዪ ዶሮ ጫጩቶቿ እንደምትሰበስብ ስንት ጊዜ ልሰበስብሽ ፈልጌ ነበር አይደለም ያለው። በጌታ ስም የሚመጣ የተባረከ ነው እስክትይ ድረስ አታይኝም ነው ያለው። ደጆችሽ የተፈቱ ሆነው ይቀራሉ፣ ወንዶችና ሴቶች ልጆችሽን በዓለት ላይ ይፈጠፍጧቸዋል ነው ያለው። እንደ እስራኤል በምድር ላይ የተፈጠፈጠ አሳሩን ያየ ማንም የለም። እንደምታውቁት እስከ 1948 ከ70 ዓመተ ምህረት ጀምሮ በመከራ ውስጥ ኖሩ። እስከ 70 ምናምን ዓመቷ እኮ እስራኤል እንደ ሕዝብ ከቆመች ለዘመናት እግዚአብሔር ከምድረ ገጽ አጥፍቷቸው የክርስቶስ ኢየሱስ ደም ዕዳ በላያቸው ላይ ሆነ በእስራኤል ላይ ደጆቿ ተፈተው ቀሩ። አሁን ደግሞ ያው በለሲቱ ስታቆጠቁጥ እንዳለ አቆጥቁጣለች። አሁን አለሁ እያለች ነው። አሁን ዙሪያዋን እንደ ነቢይ የተናደፈች ነው። አሁን አለሁ እያለች ነው። ማቆጥቆጧ የዘመኑን ፍጻሜ ያመለክታል። የሆነ ሆኖ ምሳሌው እነሱንና እሱን የሚያሳይ ነው። የአባትነት ስያሜ ከአብ ነው የሚጀምረው። አብ የጌታችን የኢየሱስ ክርስቶስ አባት ነው፣ የእኛም አባት ነው። የኢየሱስ ክርስቶስ አምላክና አባት የእኛም አምላክና አባት ነው። የአብነት ወይም የአባትነት ስያሜ ከየት ነው የሚጀምረው? ከአብ ነው። ስለዚህ አባታችን ስንት ነው? አንድ ነው። አባታችን የኢየሱስ ክርስቶስ አባት እግዚአብሔር ነው። ክብር ለስሙ ይሁን።